ችግር የለውም ሞገስ፣ እኔም ራሴ ነኝ ማዋራት ያለብኝ። ስለዚህ ታዲያ ልደውል ታወራታለህ? አዎ ደውልላት። ሄሎ 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 ይሰማል? ሄሎ ድምፅሽን ከፍ አድርገሽ ማውራት ትቻለሽ? አንተ ማን ነህ? ይህን ድምፅ ታውቂዋለሽ? እውነት ፍቅር አያረጅም። እውነት ከልብ ያፈቀሩት ሰው ከውስጥ አይወጣም፣ ከልብ አይፋቅም፣ ከአይምሮ አይጠፋም። የመድብልና የሰገን መጨረሻ የሚያምር ይመስላል። ድምጿን ሲሰማ ምን ያህል ነርቨስ ሆነ። ይህ ከልብ የሚወዱት ሰው የእውነት ስሜት ነው። የመድብልና የሰገን ህይወት የአክሊሉ ክፋት መውረጃ፣ የመድብል አሸናፊነት መቋጫ የደረሰ ይመስላል። ሰገን ስቃይዋን በቃሽ የሚያስብል ቃል እንደገባላት ከሞት አፋፍም ቢሆን አድንሻለሁ እንዳላት አጋጣሚው ቢገጣጠምም ማመን አቃተው። ህልም እንዳይሆን ፈራው። የመድብል ጥያቄ ቅዠት እንዳይሆን ተጨነኩ። የመድብል ሀሳብ እንዴት ወደ መቃብርሽ ልሂድ ወይስ አንቺን ለማዳን ልምጣ እያለ እየተወረተረተ ሁለት ልብ ሆኖ ወደ ሞገስ ቤት የከነፈው። ሜቢ የአንቺን ሀዘን አስረስቶ ሞክሼሽን ሊሰጠኝ፣ የአንቺን ሀዘን አስረስቶ አንቺን የመሰለች ልጅ ሊተካላይ ሊሆን ይችላል እያለ የከነፈው መድብል የእሱ ፍቅር የልቡ ንግስት በወንጀለኞችና በጨካኞች ድራማ ተሰርቶበት እሱን ወደ እስር ቤት እሷን ወደ ስቃይ ቤት የተወረወሩት እጅግ የማይመለስ ታሪክ፣ የማይጠፋ ጠባሳ፣ የማይድን ቁስል የተጣለባቸው ዛሬ ግን ፍቅራቸው ሊመለስ ከባድ ፍልሚያ ከፊታቸው ተደቀነ። ሰገንና መድብል ተገናኙ። ድምጿን ሲሰማ ተርበተበተ። ድምፁን ስትሰማ መንቀጥቀጥ ጀመረች። ሞታለች ብሎ በጸጸት ከአንቺ ውጭ ማን አለ? አንቺን የሚተካ የት አገኛለሁ? በስመ ሞክሼ ፈጣሪ ሊሰጠኝ ይሆን እያለ እየከነፈ ሄደው። እሷ መሆኗን መቻወቀ። አይኗን ማየት፣ ጥርሷን ማየት፣ መልኳን መመልከት አለብኝ። የፈለገው ፍልሚያ ይግጠመኝ፣ ፊት ለፊት እገባለሁ። እውነት እንደዚህ ሁኝ አላውቅም። ለምን የሚለው ግራ የተጋባ ስሜት የእውነተኛ ስሜት መገለጫ። ከልቡ ያፈቀራት መተኪያ የሌላት ልቡን ቆልፎ ያስቀመጣት እጅግ የሚወዳት የሰገን ልብ፣ የሰገን እንባ፣ የሰገን ስቃይ የሚቋጭበት የጥጋበኞች መድኃኒት፣ ልባቸው የጠገበው አስተንፋሽ፣ የወንጀለኞች መድፍ የሆነው መድብል አሁን ሰገንን ሊታደጋት ጫፍ ደርሷል። እሷ መሆኗን ሊያውቅ አረጋግጧል። ድምፅ በፍጹም ሊመሳሰል አይችልም። መልክና ስም ሊመሳሰል ይችላል፣ በጭራሽ ድምጿ ሊመሳሰል አይችልም። ፈጣሪ ቅዠት ነው እንዳትለኝ፣ በህልም ውስጥ ነህ እንዳትለኝ፣ ከህልሜ እንዳቀሰቅሰኝ የመድብል ሀሳብ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ሰገን እጅግ በሚገርምና እጅግ በሚደንቅ ሁኔታ ቀጥሏል። በጣም ደስ የሚል ነገር እየተፈጠረ ነው። እንደዛ ሲጨነቅላት፣ እንደዛ ሲጠበብላት፣ ገደልኩሽ ጠብቀኝ ስትኝ እኔው ቀበርኩሽ እያለ በህልም ዓለም በቅዠትና በስቃይ የኖረው መድብል ስቃይህ በቃ የሚል እውነታ መጥቶለታል። እሱም እጅግ በአደገኛ ሰዎች ተተብትቦ እሱን ወደ
እስር ቤት እሷን ወደ ስቃይ ቤት ያደረጉት ህይወታቸው ሊያበቃ ጫፍ ደርሷል። አክሊሉ የቁም ቅዥን ሊሆንበት ሰገን ላይ ላደረሰው ለእያንዳንዱ ስቃይ ዋጋ ሊከፍል፣ ይህንን ቤት በጭካኔ ለወሰደው ለእያንዳንዱ ግፍ ዋጋ ሊከፍል፣ በፍቅር የጠየቅኩትን እምቢ ስባል በጉልበትና በኃይል የምወስድ ጨካኝ ሰው ነኝ ብሎ ራሱ በአንደበቱ የመሰከረው፣ በቃህ፣ ስቃይህ፣ ሰው ላይ የምታደርሰው ግፍ ይበቃል ተብሎ መቋጫ የሚያገኝነት፣ ላቤን ጠብ አድርጌን የሰራሁት እያለ ባልሰራው ቤት የቁም ሲኦል የሆነባቸው እሱ ራሱ ተናገረ። የእኔ ቤት መስሎች ነው በተሰራ ቤት በገንዘቤ በጉልበቴ ሰተት ብዬ ገባሁበት እያለ ሲናገርም ሰምተነዋል። እያንዳንዱ የቅዥት ዓለም በቃ የሚያስብለው ሰው መጥቷል። የውሸት መልአክ፣ ሰው አክባሪ፣ ለተራበው አጉራሽ፣ ለቸገረው ደራሽ የሚባለው የቅዥት ዓለም ውስጥ የተዘፈቀው አክሊሉ ትክክለኛ ማንነቱ የሚገለጥበት ያ የፈለግኩትን ካጣው በጉልበቴና በገንዘቤ እመጣለሁ በማለት የሰው ህይወቶችን የነጠቀው የሰው ህልምን ያጨልመው በቃ የሚለው መድብል መጥቶለታል። የለፋውን ቤት በጭካኔ የደከመበትን ቤት በግፍ የተወሰደበት ሞገስ ቤቱ ሊመለስ ምስኪኗ ሰገን ነጻ ልትወጣ ፊት ለፊት ተገናኙ። መድብል እንኳን ድምጿን ሰምቶ እንኳን ድምጿን ሰምታ እንደዚሁም ስለ እሷ ተጨንቋል። ስለ እሷ እንቅልፍ አጥቷል። ስለ እሷ ሰላም አጥቷል። በጭራሽ አይኗን ካላየው አልቀመጥም፣ ድምጿን ካልሰማው አልተኛም ያለው ድምጿን ከሰማ በኋላ የበለጠ ሰላም ነስቶት ደስታውን ነጥቆት ውስጡ ተርበትብቷል። እርግጠኛ ነኝ እሷ ናት። በፍጹም ህልም ሊሆን አይችልም፣ ቅዠት ሊሆን አልችልም። ከሆነም ከእንቅልፍ የመንቃት አልፈልግም። የመድብል ጥያቄ ሞገስ ግራ ገባው። ጥያቄው አልተመለሰለትም። ምን ነው ስለዚች ልጅ ተብረከረክ? ስለዚች ልጅ ፈራህ? እውነት ከሆነ የምትወዳት ሰገን ናት። እመነኝ መድብል፣ ከቅዠት አይደለም ከህልም ውስጥም አይደለህም፣ በእውነት ነው ይላል። ምክንያቱም የጨካኞችና የወንበዴና የአስመሳይ ሰዎች መገለጫ ሰውን ሳትገል ገለሃል፣ ሳይሞት ሞታለች እያሉ ስንቶቹን የቁም ሲኦል አድርገዋል። እውነት እጣ ፈንታ የደረሰው ያ አንተ ነህ። እኔን ጠበቃውን እንዳስደረጉኝ መድብል እናስወጣታለን። በልክና በስሜት ሳይሆን በብልሃትና በብልጠት። ሰገን ደነገጠች። ድምፁ ሰማች። መርበትበት ጀመረች። ካሁን በኋላ ተስፋዋ ይጨምራል። ሰው የለኝም፣ ብቸኛ ነኝ፣ ከሞትኩ ቆየው፣ ተረስቻለሁ፣ ማንም ብዬ ልከተል፣ ማንም ብዬ ልጠጋ። የሰገን ጥያቄ ሊያቆም፣ እንባዋ ሊታበስ፣ ስቃይዋ ሊያበቃ። ሰገን እውነት ይቅር ትይኛለሽ? እውነት ከሰማይ ሆነሽ ትመለከችኛለሽ? የመድብል ጥያቄ ውሸት ሆኖ በእውነት የይቅርታዋን ልብ ሊያገኝ፣ ፍቅሩን ሊያቅፍ፣ ልቡን ሊጠግን፣ ደስታውን ሊመልስ ቀን እየመጣለት ነው። ጥላቶቹን ድባቅ ሊመታ መድብል የስንት ዓመት ፍቅሩን ተነጥቆ እሱ